ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቻችን እንኳን ወደ ስማርት ቲቪ መጣችሁ ላለሁኝ ዛሬ እንግዲህ ጽናት ክፍል 72 እንደዚህ እንፈተፍትላችኋለን ማለት ነው። በጣም ተጨናንቋል። የህመሟ የምሩ የህመሟ ጉዳይ አስጨንቆታል በጣም ሲበዛ። ናሆም በጣም ያዘነ ይመስላል እና እሷ ያው ቀለል አድርጋ ብትወስደውም እንዳያስብ ብትጨነቅም እሱ ግን በጣም ተጨንቋል ያለው ሁኔታ። እሷ ግን በህይወት ባልኖርስ የሚል አስተሳሰብ ያላት ይመስላል። እንግዲህ እንደምታዩት ተጨናንቆ ነው ያለው። ይህን ሁኔታ እንዳይረዳን በቃ ማለት እንዳይጨነቅ ስለፈለገች ልታጽናናው የሞከረች ነው። ግን እሱ ከመጨነቅ ወደ ኋላ ያለ አይመስልም። እንደምታዩት እንግዲህ በጣም ፈርቷል፣ በጣም ተጨንቋል። ያለውን ነገር እንግዲህ ለእሷም ሰላም ያድርግላት፣ ጤናዋ ይሻሻላል፣ ሰላም ትሆናለች ብዬ አስባለሁ። እንግዲህ ያለውን ነገር እንደዚህ የምናየው ይሆናል ማለት ነው። ያሳዝናል በጣም በእውነት በጣም ነው ጭንቀቱ ያሳዘነኝ። ሰሞኑ ውስጥ እየፈራ ነው እና ቆያውን እዚህ ጋር ናሆም እንደምታዩት በጣም ተረብሿል። እሺ ነው የሚያስተናድድ። እንዴት ነው የማልናደደው? ይኸውልሽ ምሩ ማን ቀድሞ እንደሚሞት እንግዲህ ጽናት ድራማ ሁልጊዜ የሆነ ነገር አያጣምና ማወዛገቡን አንዳንዴ ማስጨነቁ አንዳንዴ ደግሞ ማስደሰቱን አያጣምና ሁልጊዜ እያወዛገበ እያማረ እየጣፈጠ እያስጨነቀ እዚህ ጋር እየደረሰ ድራማ ነውና እንግዲህ አሁን ያረጋጋቸው ይመስላል። ያለውን ነገር እንግዲህ ወደ ሌላው ክፍል እያየን ሁኔታውን እያየን የምንሄድ ይሆናል። እዚህ ጋር ደግሞ ክብሮም እንግዲህ እንደዚህ ዶክመንቱን ወስዳ ስለደበቀችበት እንደዚህ መጥረጉን ተያይዞታል። ግን ጠርጎ ራሱ የተሳካለት አይመስለኝም። በጸባይ ሊቀበላት አልቻለም እና ለምነኝ ምናምን እያለችው ነው ያለውን ነገር እንዲለምናት ነው የምጠብቀው ማለት ነው። እሱ ግን መለመኑን ጠርጓል፣ ታዟል እና አሁን በጣም የተናደደ ይመስላል። እስቲ ያለውን ነገር እንሰማዋለን። በእውነት ነው የምለው በጣም ነው ያሳዘነኝ። የእሷም ድንጋጤ በጣም ነው ያስደነገጠኝና አልጠበቅኩም በዛ መንገድ ትሆናለች ብዬ። ግን ተሳክቶለታል። እሱ በአንድ ጊዜ ነው በቃ ቆሎያን የገፈፈው ማለት ነው። ለዚሁ አቅምሽ ነው ወይ ብሏታል እሱ። እንግዲህ ደስ ይላል፣ ፍሰቱ አሪፍ ነው። ያለውን ነገር እንግዲህ እያየን እሷም ኮሽ ሳይልባት ዶክመንቱን አምጥታ ሰጥተዋለች። በዚህ ሁኔታ እውነት ነው የምለው እንደዚህ ከመሸማቀቅ ይሰውረን። መጀመሪያውኑ በጸባይ አሰጭም ነበር ቤት አስጠርቀሽ ከዛ ደግሞ አስለምነሽ ይሆናል እንዴ? ከዚህ ሁሉ በሰላም ብሰጠው ኖሮ ይሄ ሁሉ ጩኸትና መደንገጥ ባልደረሰባት ነበር። አሁን እንግዲህ ለማንኛውም በጣም ደስ ይላል። ለሱ ጩኸቱ ሆኖ ማስደንገጡ ተሳክቶለታል። ግን ለዚህ እንደ ፉዬ ገላ ቡን ለሚል አቅምሽ ነው ወይ ብሏታል ማለት ነው። እና ላይክ፣ ሰብስክራይብ፣ የደወል ምልክቷን ደግሞ መጫን አይርሱ። እንግዲህ ፍትፈታው እንደቀጠለ ነው። ከዚህ በኋላ ያለውንም ደግሞ አብረን እምናይ ይሆናል ማለት ነው። ጥሩ ጊዜ እናሳልፋለን። ኮሰረታም ብላለች። እኔ ኮሰረታም የሚባል ስድብ ግን ሰምቼ አላውቅም። ምን ማለት ነው ግን? ይሄ ነገር አዲስ ነው የሆነብኝ። እስቲ ያለውን ነገር ኮሰረታም ግን የሚባል ነገር አለ። የምታውቁ ሰዎች እባካችሁ ብትተባበሩ ይሄን ነገር እንትን ብትሉኝ ማለት ነው። አማችን ስታይ ረሳኸኝ አይደል? ታዘብኩ ምናምን ነገር ይለዋል። በእውነት ነው የምነግራችሁ። አይ አይደለም እንዴት እረሳሃለሁ። ለማንኛውም ነገ የጽናት አባት ወደ ሀገራቸው ይሄዳሉና
አብረን እንሸኛቸው ምናምን ነገር ይለዋል። እመጣለሁ ችግር የለም ግን በጠዋት ነው የምትመጣው። የቡናን ነገር እንዴት ታደርገዋለህ? ያው እንግዲህ ቤት ባፈራው ነገር ጠጣለሁ ነው የሚለው ያለውን ነገር። ይህቺ የቡና ሱሱ ሙድ መያዣ አድርገውታል። ምንም ማድረግ አይቻልም። እንግዲህ ሰው እንግዲህ በድክመቱ ነውና የሚጠቃው። ብዙ ጊዜ በዛ ሁኔታ ውስጥ እያለፈ ያለ ይመስላል። ግን ለምን እኔም ቡና ወዳለሁ፣ ግን እንደዚህ የሚተርቡት ለምን ይሆን? በጣም ደስ ይላል። ለማንኛውም እምሩና ሰኒ ማለት ነው ስለ ፍቅር መያዝ እያወራች ነው። ፍቅር ቢይዝሽ ምናምን ነገር ትላታለች። ያው እንግዲህ እኔ በዚህ ሁኔታ ውስጥ ልጓዝ አልችልም፣ አይዘኝም፣ ምንም የሚነካኝ ሰው አይደለሁም፣ በዚህ ዙሪያ ምንም ነገር አይደፍረኝም የምትል ነው የምትመስለው። እምሩ ደግሞ እንደውም በጣም ኃይለኛው ነው የሚይዝሽ እያለቻት ይመስላል። እንግዲህ አብረን የምናየው ይሆናል ያለውን ነገር። አሁን ከእኔ ዝር እንዳይል የምትፈልጊው ባልሽ ነው። እኔ ግን ሰኒ አንቺ ፍቅር ይዞሽ ብቻ ያስታለቅሽ እንዳለሽ። ውይ እኔማ አይነ ደረቅ ነኝ፣ ለፍቅር የሚሆንም ባማ አይኖረኝ። ስማ ነገሩ ነው እንጂ እንዲህማ አለ እንደምትይን ፍቅር ነው እንዲሰጥሽ የምፈልገው። ኧረ አንቺ ልጅ እንደው ተሳስቶ ያዘሽ እንኳን ቢባል የሚያስቅሽ ይሆንልሽ ነው የሚባለው። እሺ ስማ ግን እንዲህም አለ እንደይን የምትይው ፍቅር እንዲሰጥሽ ነው የምመኝልሽ። ስለ ምክርሽ አመሰግናለሁ። ግን አሁን ጽናትኛ ነው የምጠብቀው። እንሂድ። ሽጋሽም ላናስረፍድበት። ቆይ መቼ ነው እናንተ ለቃላችሁ ተመኝቷል? ቅድም ነገ ጠዋት እንሸኛቸዋለን ጋሼ አልከ። ሄጂ ሳልጨርስ ና ቅዱስ አሁን እንሸኛቸው ለጠራኝ። እንግዲህ የጽናት አባትን ለመሸኘት ሁሉም ተሰባስበዋል ባሉበት ቦታ። ግን እሳቸው ሊሄዱ ያሰቡት ቀድመው ነበረ። ለቀዩና ለከብቶቹ ያሰቡ ይመስላል ምናምን ነገር ብለው እየተወያዩ ነው። እና አንድ የሆነ ነገር ግልጽ ያላረጉት ጭንቀት እንዳለባቸው ነው የተረዳሁት። የጽናት አባት ምን እንደሆነ ግን አልተናገሩም። ጽናትን የሚጠይቋት አንቺን ነግረውሽ ነበር እንዴ ምናምን ነገር ቢሏትም አልነገረኝም ብላ ነው ያለችው። እንግዲህ ያለውን ነገር ወደፊት የምናውቅ ይሆናል። እስካሁን ድረስ ግን ባለው ነገር በጣም ጥሩ አካሄድ ላይ ናቸው እነሱ። ወድጄዋለሁ። እኔም እንግዲህ ያለውን ነገር በቀጣይ የሚኖረውን ነገር ጥሩ አድርገን እናቀርብላቸዋለን ብዬ አስባለሁኝ። እስከዛ ድረስ ግን እንደዚህ በዚህ ሁኔታ እየፈተፈትን እንቀጥላለን ማለት ነው። በርቱልኝ። አብራችሁን ስለሆናችሁ በጣም አመሰግናለሁ። በቀጣይ ስራ እስከምንገናኝ ድረስ መልካም ሁኑ። ቻው ቻው ባይ።